በቀጣይ በ2 እና 3 ወራት ውስጥ ለትንንሽ ኤሌክትሪክ ተሽከርካሪዎች 3 ሚሊዮን እና 4 ሚሊዮን ብር ማውጣት ሊቀር ነው ይሉናል የሃዮንዳይ ዋና ስራ አስፈጻሚ። ሃዮንዳይ በቅርቡ ወደ ሀገራችን ካስገባው አዮኒክ 9 መኪና ጋር ተያይዘው በሰጡት ኢንተርቪው በቀጣይ 2-3 ወራት ውስጥ የሃዮንዳይ በሳይዟ አነስተኛ የሆነችውንና በአሁኑ ሰዓት ላይ በዓለም አቀፍ ገበያ ላይ ተፈላጊ የሆነችውን አዮኒክ 3 ሞዴል ለምትገባ ይጠበቃል። በዛሬታችንም የተሽከርካሪ ምን አይነት ተሽከርካሪ ነው፣ ለኛ ሀገር ይሆናል አይሆንም የሚሉትን አንድ ባንድ እያንዳንዱ ነገሮች እንመለከታለን። ከመረጃዎቹ ጋር አብራችሁን ቆያችሁ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ሃዮንዳይ አዮኒክ 3 የምንላት ተሽከርካሪ በሳይዟ ኮምፓክት የምትባል የኤሌክትሪክ መኪና ነች። ሃዮንዳይ ከሚያመርታቸው የአዮኒክ ምርት ከሆኑ ተሽከርካሪዎች በሳይዟ አነስ ያለ ሲሆን በዋነኝነት እንደ ኢሮፕ አይነት ሀገራት ላይ ለሱ ተብሎ የተሰራ ነው። እነዚህ መኪኖች ወደ ሀገራችን እንደሚመጡ ግልጽ ነው። እነዚህ መኪኖችም በሚገቡበት ጊዜ በዋነኝነት የሚወዳደሩት ከነ BYD E2 ከነ BYD ሴጉል አይነት ተሽከርካሪዎች ጋር የሚወዳደሩ ናቸው። ለምን እንደሆነ በኋላ ላይ እነግራችኋለሁ። የተሽከርካሪ የተሰራበት ፕላትፎርም ለየት ያለ ነው። ፕላትፎርም ስንል መኪና ሁለት አይነት አመራረት አለው በኤሌክትሪክ መኪኖች ላይ ማለት ነው። ግራውንድ አፕ ዲዛይን ምንላቸው አሉ፣ ወይ ደግሞ የነዳጅ ሞዴላቸውን ወደ ኤሌክትሪክ ተቀይረው የሚመጡ አሉ። ይሄኛው ግራውንድ አፕ ሙሉ ለሙሉ ለኤሌክትሪክ ተብሎ ዲዛይን የተደረገ ተሽከርካሪ ነው። EGMP የሚባል ፕላትፎርም ነው። ይህም መሆኑ መኪናው ከመሬት ያለው ከፍታ ከፍ እንዲል እንዲሁም ደግሞ ረዘም ያለ ስፋት እንዲኖረው ማለትም ከፊተኛው ጎንና ከኋለኛው ጎማ መሀል ላይ ያለው ዊልቤዝ ምንለው ሰፋ ያለ እንዲሆን ውስጡ ሰፋ ያለና በቀላሉ እንደ ልባችን መንቀሳቀስ እንድንችል፣ በዋነኝነት ደግሞ ባትሪው በትክክለኛ ቦታ ላይ ስለሚገባ ባትሪው ረጅም ጊዜ ማገልገል አቅም ይኖረዋል ማለት ነው። ምክንያቱም መኪናው የማቀዝቀዝ ባትሪ ማቀዝቀዝ አቅሙ የተሻለ ስለሚሆን የተሽከርካሪ ላይ ተገጥሞለት የምናገኘው ባትሪ ሁለት አይነት አማራጭ አለው። እነሱም በ42 ኪሎዋት አወር ሊቲየም አየን ባትሪ እንዲሁም ደግሞ በ61 ኪሎዋት አወር ሊቲየም አየን ባትሪ ነው። መኪናው በአንድ ጊዜ ቻርጅ በ42ቱ 344 ኪሎ ሜትር በ61 ደግሞ 496 ወይ ደግሞ 500 ኪሎ ሜትር የመጓዝ አቅም አለው። ይህ ወደኛ ሀገር ሲመጣ ከፍ ይላል ተብሎ ይጠበቃል። ለምን ካላችሁኝ የተሽከርካሪ ኪሎ ሜትር የተለካው WLTP የሚባለው ነው። ሌላኛው ደግሞ በእኛ ሀገር ላይ የምናገኛቸው አብዛኞቹ በቻይና ስታንዳርድ የተለኩ ናቸው። ይሄኛው በዓለም አቀፍ ስታንዳርድ ስለሆነ ይህ ከመንገድ እንደ መንገዱ ሁኔታ ያለውንም ልዩነት አሳይቶ ነው ይህ ሁኔታ ይመጣው ማለት ነው። የኛ ሀገር ደግሞ ለኤሌክትሪክ ተሽከርካሪዎች ያለው መልክዓ ምድር እንዲሁም ደግሞ የአየሩ ሁኔታ ተስማሚ ስለሆነ ከዚህ ትንሽ ከፍ ይላል ተብሎ የሚጠበቁ ናቸው። ታዲያ የተሽከርካሪ የዋዛ እንዳይመስላችሁ አንድ ኤሌክትሪክ ሞተር አለው። የኤሌክትሪክ ሲንግል ኤሌክትሪክ ሞተር የፊተኛው ጎማ ላይ ምናገኝ ሲሆን ይህም መኪናው ከ145 እስከ 147 የፈረስ ጉልበት ማመንጨት ይችላል። ቶርክ ምን ያህል ነው ካላችሁኝ 250 ኒውተን ሜትር ቶርክ ማመንጨት የሚችል ሲሆን ከ0 ሜትሩም በ9 ሰከንድ ውስጥ መድረስ የሚችል እጅግ ግሩም ተሽከርካሪ ነው። ታዲያ ይህን ተሽከርካሪ ቻርጅ ለማድረግ በዲሲ ፋስት ቻርጀርም ትችላላችሁ፣ በኤሲ ቻርጅ ማለትም ደግሞ በቤት ውስጥ ቻርጀርም ቻርጅ ማድረግ ትችላላችሁ። ከሌሎቹ ለየት የሚያደርገው ነገር የነዚህ ከተማችን ላይ የምናገኛቸው አብዛኞቹ በ7 ኪሎዋት እና በ11 ኪሎዋት ቻርጅ ማድረግ የሚችሉ ሲሆን ይሄኛው ግን እስከ 22 ኪሎዋት ማለትም ተለቅ ያለ ኃይልም በአጭር ጊዜ ውስጥ የመቀበል አቅም ስላለው በአጭር ጊዜ ውስጥ ቻርጅ የማድረግ አቅም ይኖረዋል ማለት ነው። የተሽከርካሪ በአየር ለመሰንጠቅ ታስቦ የተሰራ ነው። ዲዛይን እንደምትመለከቱት አነስ ያለች እጥር ምጥን ያለች ተሽከርካሪ ነች። ድራግ ኮኤፊሽንት ይባላል። አንድ መኪና አየር ምን ያህል በቀላሉ መሰንጠቅ ይችላል ተብሎ የሚታየው ይህም ተሽከርካሪ በ0.2 ድራግ ኮኤፊሽንት ያለው ተሽከርካሪ ነው። መኪናው ኤሮ ሃችባክ የሚባልም ቅጽል ስም በሃዮንዳይ የተሰጠው ሲሆን መኪናው ኢቪ ኤፊሽንት የሆነ ተሽከርካሪ ነው። ሃችባክ በጣም ዲዛይኑ ራሱ በጣም ግሩም የሆነ ነው። ነገር ግን የመኪናው ጥሩ ነገሩ ውጫዊ ገጽታው ብቻ አይደለም። ወደ ውስጥ ገቡ ራሱ የተሽከርካሪ ውስጣዊ ገጽታው አንድሮይድ ስክሪኖች አሉት። ተለቅ ያለ ተች ስክሪን ነው የምናገኘው። ነገር ግን እንደ ቻይኖቹ እንዳጠብቁ እነዚህ ተሽከርካሪዎች ለዓለም አቀፍ ዲዛይን ተብሎ ስለሆነ አንዳንድ ሀገራት በጣም BYD ላይ ሌሎቹ ላይ የምናገኘውን ትልልቁን ስክሪን እዚህ ላይ ላናገኝ እንችላለን። ሌላኛው ተሽከርካሪ ዋየርለስ አፕዴት ማድረግ ይችላል። ስማርት የሆነ ሲስተሞች ተካተውለታል። ቮይስ አሲስት አለው። ትእዛዝ ሰጣችሁ ራሱን በራሱ ያንን ትእዛዝ ተቀብሎ እንዲሰራ ማለት ነው። ይህ እንግዲህ ሌሎች መኪኖች ላይ የተለመደ ነው። ነገር ግን
ሌሎቹ ላይ በቻይንኛ ስለሆነ ብዙ ሰው የማይጠቀማቸውን የሆኑት ብዙ ሰው እንዴት እናድርገው የሚል ነገሮች እንመለከታለን። ይህኛው ግን ግሎባል ማርኬት ስለሆነ በእንግሊዝኛ ማድረግ ስላላችሁ ይህን ተሽከርካሪ ያው ለቤተሰብ ማድረግ ስላላችሁ ተሽከርካሪ ላይ ፍላት የሆነ ነው። ስለዚህ ምንም አይነት ሌግሩም ላይ የሚያስቸግራችሁ አይደለም። ሌግሩም ሰፊ ነው፣ ሄድሩም ሰፊ ነው። ለቤተሰብ የሚሆን ተሽከርካሪ ነው። የተሽከርካሪ ታዲያ የኋላ ዕቃ መጫኛው ብቻ ከ322 ሊትር በላይ የመጫን አቅም አለው። እኔ በግሌ ከሚመቹ ነገሮች መካከል የሃይንዳይ መኪኖች ለግሎባል ማርኬት የሚቀርቡ የትኛውም ተሽከርካሪ ይሁን ያለው የአደጋ የመከላከል አቅም ነው። የአደጋ የመከላከል አቅም ከአንዱ መኪና ከፍተኛ ልዩነት አለው። የአደጋ የመከላከል ብቃታቸው ከፍተኛ የሚባሉት በዋነኝነት ለኢሮፕ፣ ለአሜሪካ የሚቀርቡ ተሽከርካሪዎች ናቸው። ኢቭን ለጃፓን የሚቀርቡት በጣም በአደጋ የመከላከል ብቃታቸው የተሻሉ የሚባሉ ናቸው። በተቃራኒው ደግሞ ለአፍሪካ ተብሎ የሚሰሩ ለሚድል ኢስት ተብሎ የሚሰሩት አደጋ የመከላከል ብቃታቸው በጣም አንደኛ የሚባል አይደለም። ምክንያቱም ህጉ ያን ያህል የሚያስገድድ ስላልሆነ። ነገር ግን ይህ ተሽከርካሪ ለግሎባል ማርኬት ማለትም ለዓለም አቀፍ ገበያ የሚቀርብ ስለሆነ የአደጋ የመከላከል ብቃቱም በጣም ግሩም የሚባል ነው። ይህ ብቻ አይደለም። አደጋ የመከላከል ብቃቱንም እንዲያስችሉት ብዛት ያላቸው ፊቸሮች ተካተውለታል። ከእነዚህ መካከል ሌን ኪፕ አሲስት፣ ብላይንድ ስፖት ሞኒተሪንግ፣ አዳፕቲቭ ክሩዝ ኮንትሮል፣ ኢመርጀንሲ ብሬክ አሲስት ማለትም ሰው ሲገባባቸው ራሱ የሚችል ፍሬን የሚይዝላቸው እንዲሁም ደግሞ ፓርክ ራሱን ማድረግ የሚችል አለው። የተሽከርካሪ ሃይዌይ ድራይቭ አሲስት ቱ ራሱ ተካቶለት የመጣ ተሽከርካሪ። ታዲያ መኪናው በዓለም አቀፍ ደረጃ የቀረበ ከሆነ ምን አይነት ተቀባይነት አለው ብላችሁ ከጠይቃችሁ እነዚህ መኪኖች በጣም ጥሩም መጥፎም የተባሉላቸው ነገሮች አሉ። ጥሩ የተባሉት መኪናው ያለው ሬንጅ ነው። ማለትም በተለይ በ500 ኪሎ ሜትሩ ብዙ ሰው ወዶታል። መኪናው ረዘም ያለ ኪሎ ሜትር መጓዝ ይችላል። ይህ ማለት ደግሞ አጭር ጊዜ እየሄዳችሁ ወዲያው ቻርጅ የሚያስደርጋችሁ አይደለም። በየመንገዱ ቻርጅ የሚያስደርግ መኪና አይደለም። ሌላኛው ደግሞ የመኪናው ቢውልድ ኳሊቲ በጣም ግሩም የተባለለት ነው። መኪናው ውስጣዊ ገጽታው የሚያምር ነው። ሚኒማሊስቲክ የሆነ ዲዛይን ያላቸው ወደነ ቴስላ ለመውሰድ ሞክረዋል። ተለቅ ያሉ ስክሪኖች አሏቸው። እንዲሁም ደግሞ ማቴሪያሎቹ የተሰሩበት ማቴሪያል ኳሊቲው ከፍተኛ የሚባል ነው። እነ ተሽከርካሪዎች ሶፍትዌር ሲሰማቸው ራሱ ዘመናዊ የሚባል ነው። እነዚህ መኪኖች ፋስት ቻርጂንጋቸውን በምናይበት ጊዜ ከ10 እስከ 80 በ30 ደቂቃ ውስጥ መድረስ ይችላል። እንዲሁም በስሎ ቻርጀር በሚሆንበት ጊዜ ከዛ ትንሽ የተሻለ ነው የሚሆነው። እነዚህ መኪኖች ላይ ጥሩ የተባላቸው የኃይል አጠቃቀማቸው ከሌሎቹ የተሻለ ነው። ለምን? መኪናው በቀላሉ አየር መሰንጠቅ ስለሚችል ረዘም ያለ ኪሎ ሜትር መጓዝ ይችላሉ። ሃይዌይ ኤፊሽንሳቸው በጣም ሃይ ነው። ኮምፓክት የሚባሉ ተሽከርካሪዎች ናቸው። ነገር ግን ያላቸው ሄድሩም ሌግሩም በጣም ጥሩ የሚባል ነው። እንዲሁም ደግሞ እቃ ማስቀመጫቸውም ጥሩ የሚባል አላቸው። በግሌ ጥሩ ከምንላቸው ነገሮች መካከል አድቫንስድ የሆኑ ቴክኖሎጂዎችንም አካተዋል። ኦቨር ኤር አፕዴት የሚባል አለ። ዲጂታል ኪ ያላቸው ስማርትፎን ስልካቸውን ከመኪናው ጋር ኢንቴግሬት አድርጋችሁ መጠቀም የምትችሏቸው ናቸው። ሌን ኪፕ አሲስትም ተካቶላቸዋል። ታዲያ ዋናው ነገር እነዚህ መኪኖች ምን ያህል ነው ዋጋቸው ካላችሁኝ፣ እነዚህ መኪኖች እየተባላቸው ያለው ኦልሞስት ከነ ቢዋይዲ ኢቱ ጋር የሚወዳደሩ ናቸው ስለተባለ ከ3 ሚሊዮን እስከ 4 ሚሊዮን ብር ባለው ውስጥ ይቀርባሉ ተብሎ የሚጠበቁ ተሽከርካሪዎች ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።